ከማለፋችን በፊት አንድ የባህር ማዶ መረጃ እናጋራችሁ። እስራኤል በጋዛ በትምህርት ቤት ላይ በፈጸመችው ጥቃት 27 ሰዎች መገደላቸው ተገልጿል። እስራኤል ከሰሜን ጋዛ ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ነው እንግዲህ ቢያንስ 27 ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር ያስታወቀው። ዳር አል አርቃም በተሰኘው ትምህርት ቤት በተፈጸመው ጥቃት ከተገደሉት በተጨማሪ ደግሞ በርካቶች መቁሰላቸውን በሐማስ የሚተዳደረው የጤና ሚኒስቴር የአካባቢውን ሆስፒታል ዋቢ አድርጎ ጠቅሷል። የእስራኤል መከላከያ በበኩሉ ትምህርት ቤቱን ሳይጠቅስ የሐማስ የትዕዛዝና የቁጥጥር ማዕከልን መምታቱን ገልጿል። የጋዛ የጤና ሚኒስቴር ቀደም ብሎ እስራኤል በ24 ሰዓታት ውስጥ ባደረሰችው ጥቃት 97 ፍልስጤማውያን መገደላቸውንም አስታውቆ ነበር። ከአየር በተጨማሪ ደግሞ የምድር ላይ ጥቃት የጀመረችው እስራኤል በበኩሏ ሰፋ ያለ የፍልስጤምን ግዛት እንደምትወር ተናግራለች። የጋዛ የሲቪል መከላከያ ኤጀንሲ ቃል አቀባይ መሐመድ ባሳል በጥቃቱ ከተገደሉት መካከል ሴቶችና ህጻናት ይገኙበታል ብለዋል። ቃል አቀባዩ አክለውም መንታ ልትወልድ የተቃረበች ነፍሰ ጡር ከ3 ልጆቿ ከባለቤቷና ከእህቷ ጋር እንደጠፋች ተናግረዋል። በትምህርት ቤቱ አቅራቢያ ከሚገኘው አልአህሊ ሆስፒታል የተገኘ ቪዲዮ በከፋ የተጎዱ ህጻናት በመኪና ወደ ማዕከሉ ሲወሰዱ ያሳያል። የእስራኤል መከላከያ ኃይል ደግሞ ባወጣው መግለጫ በጋዛ ከተማ ጥቃት የደረሰበት ስፍራ የሐማስ ተዋጊዎች ጥቃቶቻቸውን የሚያቀነባብሩበት ስፍራ መሆኑን ነው። በሰላማዊ ዜጎች ላይ የሚደርስ ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውንም ነው መግለጫው የሚገልጸው ማለት ነው። አድማጮች አሁን ደግሞ ወደ ዓለም ጉዳያችን ነው የምናመራው። የኔቶ አባል ሀገራት የጦሩ የጀርባ አጥንት በሆነችው አሜሪካ ላይ ያላቸው መተማመን እጅግ እንደቀነሰ ተናግረዋል። በተለይም በአሜሪካ አጋርነት የሚታወቁት ሀያላኑ የአውሮፓ መንግስታት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር እየፈጠሩት ያሉት ግንኙነት እንዳልተስማማቸው ተገልጿል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ይህንን የአውሮፓውያኑን መሪዎች አመለካከት ለማስቀየር ጥረት ለማድረግ ወደ ብራሰልስ ተጉዘዋል። የዛሬው ዓለም አቀፍ ጉዳያችን ትኩረቱን እዚህ ላይ አድርጓል። ገነነ ብርሃኑ Well, I've said that to them. I said, if you're not going to pay, we're not going to defend. I said that 7 years ago. And because of that, they paid hundreds of billions of dollars. I said, if you're not going to pay your bills, we're not going to defend you. ዶናልድ ትራምፕ በጠላትም በወዳጅም ሀገራት ላይ በኩል የጣሏቸው ታሪፎች የአሜሪካና የኔቶ ህብረት ወዳጅነትንም እንደሚያሻክረው ተገልጿል። አሁን ባለው የአሜሪካና የኔቶ ሀሳብ ልዩነቶች ላይ ለመወያየት ወደ ቤልጅየም ብራሰልስ ያቀኑት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኔቶ አቻዎቻቸውና ከአውሮፓ ባለስልጣናት ጋር በሚኖራቸው የ2 ቀን ስብሰባ በርካታ ጥያቄዎች ይቀርቡላቸዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ አሜሪካና የአውሮፓ ህብረት በሩሲያና የዩክሬን ጉዳይ የተለያየ አቋም እያራመዱ ይገኛሉ። ልዩነታቸው ደግሞ በኔቶም ላይ ያላቸውን አቋም እንደከፋፈለው ተሰምቷል። ዓለም አቀፍ የመገናኛ ብዙሃን እንደዘገቡት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኔቶ አባል ሀገራት የተውጣጡ ከፍተኛ ዲፕሎማቶችን ለማናገር ወደ ቤልጅየም አቅንተዋል። ማርኮ ሩቢዮ የዶናልድ ትራምፕ አስተዳደር ከሩሲያ ጋር ያለውን ግንኙነት ለማሻሻል የተሄደበት መንገድ ብዙ ምቾት ያልሰጣቸው የኔቶ አባል ሀገራት ተወካዮች ጋር ተገናኝተው ይወያያሉ ተብሏል። ቭላዲሚር ፑቲን ከአሜሪካ ጋር እያደረጉ ባሉት ውይይት ከዩክሬን ጋር የተኩስ አቁም ስምምነት እንዳይደረግ እንቅፋት አድርገው ከሚቆጥሩት ኔቶ ዋነኛው ድርጅት ነው። የኔቶ አባል ሀገራት ተወካዮችም የትራምፕንና የፑቲንን መቀራረብ በበጎ አልወሰዱትም። አዲሱ የትራምፕ አስተዳደር አካሄድ እንደሚያሳስባቸውም በተደጋጋሚ ሲገልጹ ተደምጠዋል። ላለፉት 75 ዓመታት የኔቶ ዋነኛ ዘጓሪ አሜሪካ የነበረች ሲሆን ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የኔቶ አባል ሀገራት በተለይም አውሮፓውያኑ ዶናልድ ትራምፕ እያራመዱ ባሉት አቋም ስጋት እንደገባቸው ተገልጿል። በቀጣዩ ሰኔ ወር ላይ በሚካሄደው የመሪዎች ስብሰባ ላይም ይህንኑ ስጋታቸው
ሀሳባቸውን በግልጽ ያቀርባሉ ተብሎ ተገምቷል። ባለፈው ዓመት በስልጣን ላይ የነበረው የጆ ባይደን አስተዳደር ዩክሬንን የኔቶ አባል ለማድረግ ባደረገው ጥረት የተገባበትን ምስቅልቅል ዶናልድ ትራምፕ መድገም አልፈለጉም። የኔቶ አባል ሀገራት ባካሄዱት ጉባኤ ላይ ሀያላኑ የአውሮፓ መሪዎች ዩክሬን ኔቶን ለመቀላቀል በማይቀለበስ መንገድ ላይ ትገኛለች ቢሉም ዶናልድ ትራምፕ በበኩላቸው ግን ዩክሬን ፈጽሞ የኔቶ አባል መሆን እንደማትችል በግልጽ ተናግረዋል። የሰሜን አትላንቲክ ስምምነት ጦር ኔቶ በዶናልድ ትራምፕ አቋም ሊዳከም ይችላል የሚል ግምቶች እየተሰጡ ይገኛሉ። ትራምፕ በኔቶ አባል ሀገራት የመከላከያ ውጪ ፈጽሞ ፍትሐዊ እንዳልነበር ከመግለጻቸው ባለፈ በአንድ የኔቶ አባል ሀገር ላይ የሚፈጸም ጥቃት በሁሉም አባል ሀገራት ላይ እንደተፈጸመ ይቆጠራል የሚለው የህብረቱ መሰረት የሆነ ውል ለዶናልድ ትራምፕ አልተዋጠላቸውም። ከአሜሪካ ፈርስት መፈክራቸውም ጋር አብሮ ይሄድላቸው አይመስልም። ስለዚህም የኔቶ አባል ሀገራት ለሚገጥማቸው ጠላት በህብረቱ ስምምነት መሰረት አሜሪካ አብራቸው የመሰለፍ ቁርጠኛነቷ ላይ ጥርጣሬ አድሮባቸዋል። አውሮፓውያኑ የኔቶ አባል ሀገራት ስለዚህም የአሜሪካንን ክፍተት ለመሙላት ከመቼውም ጊዜ በላይ እየሰሩ ይገኛሉ ተብሏል። በተለይም አሜሪካ በአውሮፓና ካናዳ የሚገኙ ወታደሮቿን ድንገት ጠራርጋ ብታስወጣ የደህንነት ክፍተቶች እንዳይፈጠሩ ለማድረግ ከወዲሁ እቅዶችን በማውጣት ላይ ይገኛሉ። ሆኖም ግን የኔቶ አባል ሀገራት የትራምፕ አስተዳደር በህብረቱ ጦር ላይ ያለውን አቋም በግልጽ ማወቅ ይፈልጋሉ። አሜሪካ በኔቶ ውስጥ የማይተካ ሚና እንዳላት ጠንቅቀው የሚያውቁት የአውሮፓ ኃያላኑ ሀገራት ኔቶ እንደ ጠላት ከሚቆጥራት ሩሲያ ጋር ጦርነት ውስጥ ቢገባ መተማመኛው የአሜሪካን ግዙፍ የጦር መሳሪያዎች ናቸው። ስለዚህም የአሜሪካ በኔቶ ውስጥ መቆየት ለጦሩ የማይተካ ኃይል ነው። አንድ ስማቸው እንዳይጠቀስ የፈለጉ የኔቶ ከፍተኛ ዲፕሎማት አሜሪካ ለኔቶ ከሚባለው በላይ እጅግ አስፈላጊ ነች ይላሉ። የአውሮፓ መሪዎች ሩሲያ አሁንም ከፍተኛ የጸጥታ ስጋት እንደሆነች ቢያምኑም ዶናልድ ትራምፕ ይህንን አልተረዱም ይላሉ። የኔቶ ኃላፊዎች ባለፈው ዓመት በሰጡት የመሪዎች መግለጫ ላይ ሩሲያ ቀጥተኛ የደህንነት ስጋታቸው እንደሆነች አጥብቀው ተናግረዋል። ሆኖም ትራምፕ አሁን ላይ በፑቲን ያላቸው ተቀባይነትና አንዳንድ የአሜሪካ ባለስልጣናትም ስለ ፑቲን በቅርቡ የሰጧቸው መልካም አስተያየቶች የኔቶ ኃላፊዎችን በአሜሪካ እንዳይተማመኑ አድርጓቸዋል። በጆን ሆፕኪንስ ዩኒቨርሲቲ የአሜሪካ ጀርመን ኢንስቲትዩት ፕሬዝዳንት የሆኑት ጄፍ ራቲክ ማርኮ ሩቢዮ ስለ ሩሲያ አውሮፓውያኑን ለማሳመን ከባድ ፈተና ይገጥማቸዋል ብለዋል። ላለፉት 80 ለሚጠጉ ዓመታት ለኔቶ የጀርባ አጥንት ሆና የቀጠለችው አሜሪካንን ድርጅቱ ቢያጣ በህልውና ይቀጥላሉ የሚለው የበርካቶች ጥያቄ ነው። ፕሬዝዳንት ዶናልድ ትራምፕ አውሮፓውያኑ ከጎንነን የሚሏቸውን ዘለንስኪን እየገፉ የሩሲያውን ቭላድሚር ፑቲንን ማቅረባቸው ከዚህ በተጨማሪም የኔቶ አባል ሀገራት ለጦሩ የሚያዋጡትን ክፍያ መጨመር አለባቸው ማለታቸው ሁሉም የአውሮፓ መሪዎች አስበው የሚያውቁትን በራሳቸው የመቆም ጉዳይ እየቀረበ እንደመጣ የሚገልጹ አሉ። ሆኖም አሁንም ቢሆን ኔቶ ያለ አሜሪካ አቅመ ቢስ እንደሆነ የሚገልጹ ብዙ ናቸው። የጦሩን 16 በመቶ በጀት የምታወጣውም አሜሪካ ነች። በዊሊያም እና ሜሪ ግሎባል ሪሰርች ኢንስቲትዩት የደህንነትና የውጭ ፖሊሲ የድህረ ዶክትሬት ባልደረባ የሆኑት ሞሪትስ ግራፋርት የአሜሪካ አጋሮች ከዚህ በኋላ ሀገሪቱ ጠላት ትከላከልልናለች ብለው እንደማይተማመኑ ከገለጹ በኋላ ከዚህ ጀምሮ በራሳቸው ለመጠናከር ጥረት ማድረጋቸው አይቀርም ይላሉ። የኔቶ አባል የሆነችው ፖላንድ ጠቅላይ ሚኒስትር ዶናልድ ቱስክ ይህ ሂደት አስቀድሞ መጀመሩን ይገልጻሉ። የአውሮፓ ህብረት የዶናልድ ትራምፕን ታሪፍ ተከትሎ አጸፋዊ እርምጃ እንደሚወስድ አስታወቀ። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደርሌን ዛሬ በጉዳዩ ዙሪያ በሰጡት መግለጫ ከአሜሪካ ጋር መነጋገር እንደሚፈልጉ ገልጸዋል። ዋሽንግተን ለንግግሩ ፍላጎት ካላሳየች በቀር በዚሁ ወር መጨረሻ የአጸፋ እርምጃ እንወስዳለንም ብለዋል። ውጥረቱ ቀጣይ ሁኔታዎችንም ተጠባቂ አድርጓቸዋል። ትንታኔው የአሸብር ካሳሁን ነው። ሀገራዊ ጥቅም በምንም መመዘኛ ውስጥ ለድርድር የሚቀርብ ጉዳይ አይደለም። እንደውም ሀገራት ለሚደረጉባቸው ጫናዎችና በደሎች ቅድሚያ ሰጥተው የሚሰሩበት ዘርፍ ቢኖር ይሄው ናሽናል ኢንተረስት ወይም ሀገራዊ ጥቅም ነው። ፕሬዚዳንት ዶናልድ ትራምፕ ሲፈራ የነበረውን የታሪፍ ዱላቸውን ከመቶ በሚበልጡ ሀገራት ላይ ተግባራዊ ሲያደርጉም ቅድሚያ ለሀገራዊ ጥቅም በማለት ነው። የዛሬ የሀገራት ዝርዝር ከነጩ ቤት ሲወጣም ሁሉም በየፊናው የየራሱን አስተያየት ሲሰጡ ውለዋል። ከተነሱ ሀሳቦች ውስጥም አንዳንዶች የራሳቸውን ምላሽ ለመስጠት ተዘጋጅተናል የሚለው ይገኝበታል። አሜሪካ በዓለም የንግድ ልውውጦች ውስጥ ከፍተኛውን ጫና የምታሳድር ሀገር መሆኗ ባይካደም በዛው ልክ ከሷ ብዙ የማያንሱ እንዳሉም ልብ ማለት ያስፈልጋል። እንደዛ ኢኮኖሚስት መረጃ ሀገራት አሁን ላይ አሜሪካን የምታሳድርባቸውን ጫና ለመመከት የየራሳቸውን አካሄድ መቀየስ እንዳለባቸው የገባቸው መስለዋል። በተለይ ደግሞ በትራምፕ የስልጣን ዘመን የዓለም የንግድ እንቅስቃሴ ከዚህም በኋላ ቢሆን ጫና ሊፈጠርበት እንደሚችል ነው የሚጠበቀው። ከሀገራት ኢኮኖሚ እስከ ግል የገበያ መዳረሻዎች ድረስ በተጣለው ማዕቀብ ያልተነካ የለም ማለት
ይቻላል። ለዚህ ነው በጥምረት ደረጃ ብዙ ሀገራትን አቅፎ የሚገኘው የአውሮፓ ህብረት ንግግሮችና ድርድሮች ስኬት የማያመጡ ከሆነ የራሱን የመልስ ምት እንዳዘጋጀ የተናገረው። የህብረቱ ኮሚሽን ፕሬዝዳንት ኡርሱላ ቮንደርሊን ዛሬ በሰጡት መግለጫ ሲናገሩም ይናሉ የትራምፕ ውሳኔ በሚቀጥሉት ጊዜያት የዓለም ኢኮኖሚን መጉዳቱ የማይቀር ነው። የአውሮፓ ህብረትን ጨምሮ በመላው ሀገራት ላይ ትራምፕ የጣሉት ታሪፍ በዓለማችን ኢኮኖሚ ላይ ተጽዕኖ የሚያሳርፍ ነው። ይዞት የሚመጣው ችግርም ግልጽ ነው። በሚሊዮን የሚቆጠሩ ዜጎች ላይ የሚፈጥረው የኑሮ ጫና ከወዲሁ አስፈሪ መልክ ያለው ነው። ከሕክምና ጀምሮ እስከ ትራንስፖርት ዘርፍ ድረስ ሁሉም በዚህ ጫና ውስጥ አልፈው ዜጎችን መጉዳታቸው የማይቀር ነው። ከአነስተኛ እስከ ትላልቅ የንግድና ቢዝነስ ስራዎች ድረስም መጎዳታቸው ይጠበቃል። ከሁሉ በፊት ግን ንግግሮች መቅደም አለባቸውና ኮሚሽኑም ለማድረግ ያሰበው ከአሜሪካ ጋር በቀጣይ ስለሚኖራቸው ግንኙነት በጠረጴዛ ዙሪያ መነጋገርን ነው። ያ የማይሆን ከሆነ ግን አውሮፓ በአሜሪካ ላይ የራሱን የመልስ ምት ለመስጠት ዝግጅቱን አጠናቋል። እንደ ኮሚሽነሩ ገለጻ ለዚያ እንዲረዳውም የመጀመሪያውን የማዕቀብ ጥቅል ወይም ፓኬጅ አዘጋጅተን ጨርሰናል ነው ያሉት ቮንደርሊን። በማንኛውም ጊዜ ከአሜሪካ ጋር ለመነጋገር ዝግጁ ነን። በትራንስ አትላንቲክ አካባቢ የሚደረጉ የንግድ ልውውጦችም መቀጠል አለባቸው። በተመሳሳይ ለሚፈጠረው ጫና መልስ ለመስጠትም ተዘጋጅተናል። የመጀመሪያውን የታሪፍ ጥቅልም አዘጋጅተን ጨርሰናል። በብረትና ሌሎች ምርቶች ላይ ማዕቀቦችን በመጣል የአህጉራችንን ጥቅም እናስጠብቃለን። ሁሉም ግን የሚሆነው ንግግሮች ካልተሳኩ ብቻ ነው። አውሮፓ አንድ የሆነ ግዛት ነው። ነጥላችሁ አንዱን ከነካችሁ ሁላችንንም እንደነካችሁ ቁጠሩት። ታዲያ አሁን በህብረቱና ኮሚሽኑ ተዘጋጀ የተባለው የመጀመሪያ ፓኬጅ እስከ 26 ቢሊዮን ዩሮ ወይም 28.4 ቢሊዮን ዶላር ዋጋ ያላቸው የአሜሪካን ምርቶች ላይ ታሪፍ የሚጥል ሲሆን እስከ ያዝነው የነሱ ወር አጋማሽ ድረስም ተግባራዊ ይሆናል። ምርቶቹም የአልሙኒየምና ብረት እቃዎች ናቸው። አሜሪካ በአውሮፓ ህብረት ላይ ተግባራዊ ያደርጋቸዋል ያለቻቸው የታሪፍ መጠን በፕሬዝዳንቱ እንደተገለጸው 10%፣ ዝቅተኛው 20% ደግሞ ከፍተኛው ነው። የጣሊያኑ ጠቅላይ ሚኒስትር ጆርጂዮ ሜሎኒ ትናንት ሲናገሩ ጥምረታቸው ከአሜሪካ ጋር መቼውም ቢሆን የንግድ ጦርነት ውስጥ መግባት እንደማይፈልግ ገልጸው ግዴታ ከሆነ ግን አጠቃላይ ሂደቱን በሚመለከት የፊታችን ሰኞ በሉክዘምበርግ በሚኖር ስብሰባ ይወሰናል ብለዋል። የአውሮፓ ሀገራት አጠቃላይ ወደ አሜሪካ የሚልኩት ሸቀጥ ዋጋ 532 ቢሊዮን ዩሮ ዋጋ ሲኖረው በአንጻሩ አሜሪካ ወደ ግዛቱ የምትልካቸው ምርቶች 334 ቢሊዮን ዩሮ ነው ዋጋቸው። እንደ ምጣኔ ሀብት ባለሙያዎች ይህ የሁለቱ አካላት የንግድ ልዩነት ብልሃት ሊያዝበትና አካሄዱም ሊስተካከል የሚገባው ነው። ካልሆነ ግን የግርግሮች መዘዝ ብዙ ጣጣን መውለዱ አይቀርም። ለምሳሌ አውሮፓ የአሜሪካንን ታሪፍ ልክ በችኮላ ተጨማሪ ታሪፍ ተግባራዊ የሚያደርግ ከሆነ የ27 ሀገራት ህልውና በቀጣይ ጥያቄ ምልክት ውስጥ ሊገባ ይችላል። ይህ ምናልባትም የተወሰኑ ሀገራትን ወደ ድህነት ሊከት የሚችል አስከፊ ውሳኔ መሆኑ አይቀርም። በህብረቱ የቀድሞ የአሜሪካና አውሮፓ ንግድ ግንኙነት ተደራዳሪው ኢግናቾ ባርሴ እንደሚሉ አውሮፓ ህብረት ከሁሉ በፊት ብልጠት የተሞላው አካሄድን መቀየስ ይኖርበታል። ለዛ ደግሞ ፖለቲካዊ አካሄድና ጫና ማሳደር ላይ በትልቁ መስራት ይኖርበታል ይላሉ። የዓለም ንግድ ተቋሙ በሪፖርቱ የአውሮፓ ህብረት አማካይ የንግድ ታሪፍ አሁን ላይ 5% ላይ ይገኛል። በሁለቱ አካላት የጋራ አሰራር መሰረት ደግሞ 1% ብቻ ተግባራዊ የሆነ ይገኛል። ህብረቱ በተሽከርካሪዎች ላይ የሚጠይቀው ታሪፍ አሁን ላይ 10% ብቻ ነው። ዋሽንግተን ግን 25% ታሪፍን ነው ተግባራዊ ያደረገችው። ይህ በሁለቱ መካከል ያልተመጣጠነ የንግድ ግንኙነት ትሬድ ሪሌሽን እንዳለ ያመላከተ ቢሆንም ትራምፕ ዜጎቻችን ላለፉት 50 ዓመታት በመሰል ችግሮች ተከበው ቆይተዋል የሚልን ምክንያት ነው የሚያነሱት። ነገርየው ግን አውሮፓን ብቻ ሳይሆን እነሱንም ነው የጎዳቸው። በአሜሪካ ገበያ ላይ የትራምፕ ታሪፍ ዛሬ ላይ የ3% መቀዛቀዝ እንዲፈጠር ማድረጉ ተሰምቷል። የእስያው ግን ከሁሉ በላይ የተዳከመ ቀንን ነው ዛሬ ያሳለፈው። የነዳጅ ዋጋም ቢሆን ታሪፍን ተከትሎ መቀነስ ታይቶበታል። የኢንተርኔት ገንዘብ የሆነው ቢትኮይንም በ4.4% ደንበኞቹ ዋጋውን አውርደውበታል። እንደ ስዊድንና አየርላንድ ያሉ ሀገራት በተናጠል የአሜሪካንን ታሪፍ መዋጋት እንደሚገባ ሀሳብ ሲያቀርቡ፣ ቀሪ የአውሮፓ ሀገራት ግን ህብረቱ እንደ ፍጥር ጥሩ ያደርገን የሚለውን መርጠዋል። ኡርሱላ ቮንደርሊን በዚህ ሀሳብም የቤት ስራ በዝቶባቸዋል። የፊታችን ሰኞ ግን ሁሉም ነገር ግልጽ ይሆናል ተብሎ ይጠበቃል። ታሪፍን በታሪፍ ወይም በጠረጴዛ ዙሪያ አሜሪካ ብቻ ሳይሆን የመላ ዓለምን ሀብት እንዴትም ከየትም ተፋሰሱ ያዘነበለላቸው የሀብት አዛዥ አናዛዦች በምጣኔ ሀብትና ፖለቲካዊ ስያሜ ኦሊጋርኪዎቹም ፕሬዝዳንት ዶናልድ ትራምፕን በግራ በቀኝ አጅበው በፈገግታ ተሞልተው መታየታቸው ተራውን የሀገሬውን ዜጋ ብቻ ሳይሆን የራሷን የአሜሪካን ጎምቱ ፖለቲከኞች ጭምር
ጥርጣሬ ላይ የጣለ እንደነበር አይዘነጋም። ኤለን መስክ ብቻ እንኳ ለትራምፕ የምርጫ ቅስቀሳ $200 ሚሊዮን ወጪ አድርጎ እንደነበር በማስታወስም በአሜሪካ ቀጣዮቹ ዓመታት ብዙ ሚሊዮን አሜሪካውያን በፍዳ ጥቂት ኦሊጋርኪዎች ደግሞ በሀብት ላይ ሀብት እየደረቡ የሚኖሩበት እንደሚሆን እስከ መናገር ደረሱ። እናም በበዓለ ሲመቱ ወቅት የቢሊዮነሮቹ ፈገግታ አንድም በቀጣይ ስለሚያገኙት ወሮታም እንደገናም ስለሚደራርቡት የውለታ ካባ ነው ተብሎ ተተረጎመ። ጥር 12 እንዲያ አለፈች። ትናንት መጋቢት 28 ለዛሬ አጥቢያ ሌሊቱን አንድ ሌላ ትንታኔ ብቅ አለ። ያ ከጥቂት ወራት በፊት የነበረ የከበርቴዎቹ ፈገግታም አሁንስ አለን በማለትም አጠየቀ። ዘ ኢንዲፔንደንትና ብሉምበርግን የመሰሉ ተጽዕኖ ፈጣሪ የዜና አውታሮች ይዘዋቸው የወጡ ትንታኔዎች እነዚያ የናጠጡ ቱጃሮች አሁን በርካታ ቢሊዮን ዶላሮችን መክሰር ስለመጀመራቸው እያመላከቱ ነው። ፕሬዝዳንት ዶናልድ ትራምፕ ማን ከማን ባለየው የታሪፍ በትራቸው በርካታ ሀገራትን መደቆስ መጀመራቸው በራሷ በአሜሪካ ኢኮኖሚ ላይ በተለይም ከእርሳቸው ጎን በነበሩ የቢሊዮነሮቹ ኩባንያዎች ላይ በጣም በፍጥነት ኪሳራ እያስከተለ ስለመሆኑ ጠቁመዋል። የአሜሪካ የድርሻ ገበያ በፍጥነት ማሽቆልቆል አሳይቷል። ትናንት ብቻም የፌስቡኩ ሜታ ኩባንያ በድርሻ ገበያ ያለው ዋጋ በ8.96 በመቶ ወርዷል። የአማዞን በ8.98፣ የጉግል በ3.92 በመቶና የአፕል ኩባንያ የድርሻ ዋጋ ከ9 በመቶ በላይ ተሽመድምዶ ታይቷል። አሁን ወደ ፖለቲካዊ ስልጣን ጭምር ጎራ ያሉትና ለትራምፕ የምርጫ ዘመቻ ከዋነኛ የፋይናንስ ምንጭ አንዱ የነበሩት የኤለን መስክ ኩባንያዎችም የፕሬዝዳንቱ የታሪፍ ጭማሬ በሌሎች ሀገራት ላይ ባስከተለው ጫና ምክንያት ተጎጂ መሆን እንደጀመሩ ዘ ኢንዲፔንደንት ጽፏል። በድርሻ ገበያ የቴስላ ተፈላጊነት ቁልቁል በ5.47 በመቶ ተንሸራቷል። ቀድሞ ትዊተር ይባል የነበረውና ኤለን መስክ በ40 ቢሊዮን ዶላር ገደማ ገዝተውት ስያሜውን የለወጡት ኤክስ ደግሞ በድርሻ ገበያ ስቶክ ማርኬት ያለው ዋጋም በአንድ ቀን ትናንት በሆነ ሰዓት ውስጥ ብቻ በ8.14 በመቶ ዘቅጧል። በጥቅል ትናንት በአንድ ዕለት ብቻ እኒህ የአሜሪካና የዓለም ዋነኛ ባለሀብቶች የሆኑት ቱጃሮች የሀብት ምንጭ በ100 ቢሊዮን ዶላሮች ገደማ ስለመቀነሱም እየተዘገበ ነው። በተናጠል ማርክ ዙከርበርግ 17.9 ቢሊዮን፣ ጄፍ ቤዞስ 16 ቢሊዮን እና ኤለን መስክ ብቻውን 8.7 ቢሊዮን ዶላር ሀብታቸው በአንድ ዕለት ቀንሶ ስለማደሩ ደግሞ ፎርብስ መጽሔት አስነብቧል። የብሉምበርግ ቢሊዮነር አመላካች ቢሊዮነር ኢንዴክስ ባወጣው ትንተናም የዓለማችን 500 የናጠጡ ቱጃሮች በድምር በአንድ ቀን ውስጥ ትናንት ብቻ ከአጠቃላይ ሀብታቸው 208 ቢሊዮን ዶላር መቀነሱም ባለፉት 13 ዓመታት ውስጥ ከታዩ አሰቃቂ ኪሳራዎች በአራተኛነት አስቀምጦታል። እናም ጥር 12 የታየው የኦሊጋርኪዎቹ ፈገግታ ዛሬ በኪሳራ አውሎ ንፋስ ሲመታ ከፊታቸው ላይ ብን ብሎ ሳይጠፋ አይቀርም።